ዙቤይዳ። ጸሐፊው አሌክስ አብርሃም ነው። አባቴ በሕይወቱ የጸለየው 2 ጊዜ ብቻ ነው። ሁለቱም ጸሎቱ ደርሶለታል። እንደሱ አባባል እንደውም አንዳንድ የሥነ መለኮት ትምህርት ቤቶች የአቶ ዘውዱ ጸሎት በሚል ርዕስ መጽሐፍ አዘጋጅተው የአባቴን ጸሎት ለማስተማሪያነት ይጠቀሙበታል የሚል ወሬ ሰምቻለሁ። እውነት ይሁን አይሁን አላጣራሁም። አንዳንድ ሰዎች አባቴ 2 ጊዜ ብቻ ጸልዮ 2 ጊዜ ጸሎቱ እኮ ደረሰለት ስላቸው እኛ የዕለት እንጀራችንን በቀን 11 ጊዜ እየደገምን እንጀራችን ሳስቷል። የአባት ጸሎት እናጠያይቁ እንዴት ቢሆን ነው ከሁለቱ 2 ያገኙት እባክህ ይሉኛል። ተገቢ ጥያቄ ነው። እንግዲህ አባቴ አብዮት ሲፈነዳ እዚያ 4 ኪሎ አንዲት ትንሽ ቤት ተከራይቶ ራሱ እስኪፈነዳ ስለ ትዳር ያስብ ነበር። ምንም እንኳን ጥሩ ሥራ ያለው መልከ መልካም ሰው ቢሆንም የወንድም የሴትም ጓደኛ አልነበረውም። ራዲዮ ሲያዳምጥና ጋዜጣ ሲያነብ ነበር ከሥራ ውጭ ያለውን ጊዜ የሚያሳልፈው። ሰዎች ከትዳር አጋሮቻቸው ጋር እንዴት ተገናኛችሁ ሲባሉ ጓደኛዬ ሰርግ ላይ አይቻት እምልህ የጓደኛ አባት ሞቶ ቀብር ላይ ስታለቅስ አዩዋትና ይችስ አርግበትና የኔም አባት አንድ ነገር ቢሆን በጣም ለቅሶ ታደምቃለች ብዬ አገባኋት ሲሉ ይሰማል። አባቴ ግን ብቸኛ ነበር። ሰርግ የሚጠራው የለ፣ ለቅሶ የሚጠራው የለ። ቆንጆ ሆኖ ጥሩ ሥራ ኖሮት እንዴ ብቸኛ ይሆናል ሰው? ራሱም መልስ ያላገኘለት ጥያቄ ነበር። አንድ ቅዳሜ ቀን ታዲያ በሩ ላይ ቁጭ ብሎ ፀሐይ እየሞቀ መደዳውን የተከራዩ 6 ወጣት ፍቅረኞቻቸው ጋር ቀሪዎቹ ደግሞ ቤተሰብ ጋር እያሉ እየዘነጡ ሲሄዱ አባቴ ብቻውን ቀረ። ከላይ ፀሐይ፣ ከታች አባቴ። ዙሪያውን ሲመለከት ሰዎች ቡና ይጠራራሉ። እሱም ቡና ጠጣ የሚለውም የለ። ክርስትና፣ ልደት፣ ሰርግ፣ ማህበር ሰው ሁሉ ሲራወጥ ምስኪኑ አባቴ ከሌላ ዓለም እንደመጣ ፍጥረት ብቻውን አይኑን ክርትት እያረገ ተቀምጦ ነበር። ሆድባ ሰው ብቸኝነቱ ገዝፎ ተጫነው። አንዳንድ እኮ የለመድነው ነገር አዲስ የሚሆንብን አይምሮአችን ከልማዱ የሚበረግግበት በቃኝ የሚልበት ጊዜ አለ። የአባቴ አይምሮ በረገገ። ዙሪያውን የከበበውን ብቸኝነት አጉልቶ አሳየው። መበደሉን መገፋቱን ሹክ አለው። በዚህ ጊዜ አባቴ በቁጣ ተነስቶ ቤቱ ገባና በሩን ከውስጥ ቀረቀረው። አገባቡንና በር አዘጋጉን ላየው አባቴ ራሱን ሊገድል ይወሰነ ሊመስሎ ይችል ይሆናል። ግን አባቴ ራሱን ቢያጠፋ እንኳን ተመልካች የለውም። በርከክ ብሎ ታሪካዊ ጸሎት ጀመረ። ስማ አለው እግዚአብሔር ልክ እንደ ጓደኛ። ስማ፣ እኔ ሰው አይደለሁም፣ አልፈጠርከኝም። ሁሉም ነገር ሳይጎድለኝ ሰው እንዲርቀኝ ያደረከው ምን ሆንኩ ብለህ ነው? ምን በድዬህ? ወይ ቤተሰብ የለኝ፣ ወይ ጓደኛ የለኝ። ድምፄን ለመሞከር እንኳን የማናገረው ሰው እንዴት ታሳጣኛለህ? ኖር አይደለም እንዴ? ሰው መሃል ፈጥረ ሰው ማሳጣት። ተው እንጂ በል ተው። ሰሚ ተመልካቹስ ምን ይፈርዳል አለና እንደ ጎበዝ አለቃ ተናግሮ ስቅስቅ ብሎ ብሎ እምባውን ወደ አረጌው ጣራ ረጨው። መቼስ ከአዳም ጀምሮ በሰው ልጅ ታሪክ ውስጥ የአባቴን ለቅሶ የሚወዳደር አልቃሽ ተፈልጎ አይገኝም። ወዲያው እምባው ጣራውን አልፎ ደመናውን ሰርስሮ ሰማይ ቤቱን አጥለቀለቀው። ሰማይ ቤት ያለ ነፍስ ሁሉ ተረጋረመ። ዝናብ ከላይ ወደ ታች ነበር የሚዘንበው፣ እንዴት ከምድር ወደ ሰማይ ዱፍ ይወጣል እየተባባለ የሰማይ ቤት ነፍስ ሁሉ መጠለያ ፍለጋ ተራወጠ። እምባው የሰማይን ቤት የሰማይን ወለል አጨቀየው። ምድረ መልአክ ለእግሩ መርገጫ ደረቅ ሰማይ እስኪያጣ ጭራሽ እምባው እንደ ማዕከል እየተናወጠ የእግዚአብሔር ዙፋን ስር ሲደርስ ባህር መስሎ ረጋ። እግዚአብሔርም የምን መነፋረቅ ነው ዘውዱ፣ ወንድ አይደለም እንዴ በቃህ አለው። አባቴ ሊሰማ ነው። አይበቃኝም፣ ዛሬውኑ ብቸኝነት እንዳበቃ ካላዘዝክ ገና አለቅሳለሁ። እስከ መቼ ሰው ራበኝ? እስከ መቼ የጎረቤት ቤት ጠባቂ ልሁን ብሎ ጠየቀው እግዚአብሔሩን። ካልባረከኝ አልለቅህም ያለው ያዕቆብ ትዝ አለውና በስንት ዘመኑ ቤት ዞሮ መጣብኝ በሉ አለ እግዚአብሔሩ። አባቴ በለቅሶ መሃል እፍ አለና ልክ እንፍታውን በሩ ላይ ቢወረውረው ጧ አይልም።
ጓድ መንግስቱ ኃይለማርያም ቤተ መንግሥት ከኩባ ለመጡ እንግዶች ንግግር ማድረጋቸውን ቆም አረጉና አጃቢዎቻቸውን ጠርተው ምንድን ነው ብለው ጠየቁ። አባቴ አፍንጫውን ቆርጦ የወረወረው ነበር የሚመስለው። በኋላ እግዚአብሔሩ በቃ አዝዣለሁ ተነስ አለው። አባቴ አይኑ ቀልቶና ቀለል ብሎት ወጥቶ ውጭ ፀሐይ መሞቁን እንደቀጠለ፣ ሕዝቡን ቡና መጠራራቱን ለቅሶ መደራረሱን እንደቀጠለ፣ በጣፋጯ ፀሐይ የግቢው አበቦች በለስላሳው ነፋስ በቀስታ እየተወዛወዙ ንቦች ከአበባ አበባ እየቦረቁ የአባቴን ቀልብ ወስደውት እያለ ተመልከቱ የእግዚአብሔርን ታምር። አንድ አረንጓዴ ኳስ እየነጠረ እየተንከባለለ ደግሞ እየነጠረ አባቴ እግር ስር ሲደርስ ቀጥ ብሎ ቆመ። አባቴ ብድግ ቢያደርገው ኳስ ሳይሆን የተጠቀለለ ቱባ ክር ሆኖ አገኘው። ሳብ ሲያደርገው የክሩ ውል ላይ ሰፈር ሆኖ እየተተረተረ መምጣቱን ተረዳ። አባቴ ከተቀመጠበት ተነስቶ የተተረተረውን የክር ኳስ በግራ እጁ እንደያዘ በቀኙ ክርኑ በኳሱ ላይ እየጠቀለለ እየጠመጠመ አዎ በጠላ ቤቱ ጋር ታጠፈ። እየጠመጠመ ወፍጮ ቤቱን አለፈ። አሁንም እየጠመጠመ ወደ ግራ ታጠፈና አንድ አጥር ስር ደረሰ። እየጠመጠመ ወደ አጥሩ ሲገባ የማይበጃችሁ ድንጋይ ይሁን በድንጋጤ ድንጋይ የምታደርግ መልአክ የመሰለች ልጅ ፊቱ ግትር የተጀመረ ዳንቴል በግራ እጇ ይዛ በቀኟ ኪሮሽ እንደጨበጠች ቆማለች። ፈገግ አለች። ወዳ ነው እግዚአብሔር ያመጣው ላይ ማን ነው ፊቱ መቋጠር የሚችል? በዛ በኩል ልጅቱ፣ በዚህ በኩል አባቴ ወጥረው የያዙት ክር የእህል ውሃ ገመዳቸው ሆኖ ቁጭ። አዳሜ በቀለበት መንገድ መኪና ይዘህ ትባዘናለህ፣ እግዚአብሔር ከፈለገ በቀጭን የዳንቴል ክር እንዲጎትቶ ገነት ያስገባሃል። ክሩ እየተንቀጠቀጠ ሰጥቷት በፍዘትና በንፍዘት እንደቆመ የልጅቱ አባት ከች። ምንድነው አሉ የወይራ ከዘራቸውን እያመቻቹ። በረከት አንዳንዴ ከዱላ ጋር አብሮ ሊላክ ይችላል ይሉ ነበር አባ ፍርዳወቅ። ልጅት ግን ፈጠን ብላ ሰርቪሷን ሊከራይ የመጣ ተከራይ መሆኑን ተናገረች። አባት ተረጋጉ። በረከቱ ዱላውን ጥሎ ብቻውን ኮለል ብሎ መጣ አትሉ? የልጅቱ አባት አባቴን ወደ ጓሮ ወሰዱትና የምትከራየውን ሰርቪስ ቤት አሳዩት። ተከራይ አታይ ከረመች የጭቃ ቤት። እዚያ ጋር ጣሪያዋ ትንሽ ያፈሳል። ያው ሲጠገን ወረቀት ነጭ ልብስ በዛ በኩል እንዳታስቀምጥ፣ አልጋህን ደግሞ በዚህ በኩል ታደርገውና በባርድ ሊፈሳሹን ገድበ ለአንዳንድ ነገር ይሆናል፣ ለምሳሌ ካልሲ ለማጠብ አሉ አባትየው። አባቴ ምን ተዳው? እሳቸው ቀጠሉ። መብራት ገና አልገባለትም። ለጊዜው ሻማ ትጠቀምና ጡረታዬ ሲመጣ ከዋናው ቤት ጠልፍ ያስገባልሃለሁ። አባቴ ፀሐይ የመሰለች ልጅ ያለችበት ቤት የምን መብራት አለ በሆዱ። በዛን ቀን ከሰዓት ጓዙን ጠቅልሎ ልጅቱ ቤት ገባ። እንግዲህ እየቆየ አባቴ ልጅቱን ተላመዱ። ልጅቱ በሰበብ በአስባቡ ብቅ እያለች ታወገዋለች። ልብ በሚሰልብ አይኑን እያየች ታወገዋለች። ሥራ ውሎ ሲመጣ ምግብ አዘጋጅታ ቤቱን ጠራርጋ ተጠብቀዋለች። ውሎውን ያወጋል። ምንም አውጋት ብቻ። እየተቆነጣጠጡም እየተጎተታተቱም 4 ወር በደስታ ኖሩ። አባቴ እግዚአብሔር ሰው ሰጠኝ ብሎ አላመሰግነውም። ምክንያቱም እግዚአብሔርን ረስቶት ነበር። አራ ልጅቱ ራሱንም አስረስተው ነበር። አባቴ ታዲያ የልጅቱ አባት ጋርም ኮከቡ ገጥሞ ቤተኛ ሆኖ ነበር። ቡና አብረው ይጠጣሉ። አንዳንዴ እንደውም ወጣ ይሉና በአባቴ ጋባዥነት 1-2 ክው አድርገው ይመለሳሉ። ምንም እንኳን ደርግ ስልጣን ይዞ አገር በአዲስ ፍቅርና አዲስ መፈክር እያዥጎደጎደች የነበረ ቢሆንም አባቴ አዲስ ነገር የሆነችለት ልጅ ጋር ክፉኛ ተዋዶ ለአባቷ እንዴት እንደሚነግርና እንዴት ጠቅልሎ ቤቱ እንደሚያስገባት እያሰበ ነበር። በዚህ ሁኔታ ላይ ያለ ነበር ተአምረኛው አዋጅ የታወጀው። ከአዋጁ በፊት ሁኔታው እንዲህ ነበር። ልጅት አባቴን ቡና ጥሪ ተብላ ቤቱ መሄድ። አባቴ መቼስ ከቡናው ይልቅ ቡና ጠሪዋን አትሱስ የሆነችበት ካላያት ያዛጋዋል። ልክ አባቴ ክፍል ውስጥ የልጅቱ ውብ ግራግር ሲገባና ራዲዮኑ አዋጁን ሲያነብ አንድ ከአሁን ጀምሮ ቤት ተከራይተህ የምትኖር ኢትዮጵያዊ ሁሉ ቤቱን እንድትወርስ መንግሥት ፈቅዷል። አብረህ የተከራየኸውም ይሁን ቤቱ ጋር ተያያዥነት ያለው በቤቱ ውስጥ የሚገኝ ንብረትም ከአሁን ጀምሮ ያንተ ነው። ኢትዮጵያ ትቅደም
ማርሽ ሙዚቃ ተከተለ። አባቴ በማርሽ ሙዚቃ ታጅቦ ከኢትዮጵያም ቀድሞ እንደ በረኛ ተወረወረና ቆንጆዋን እንቃረገ ማቀልጡሽ አዋጅ ነው። አባቷም ቢሆኑ አባቴ ልጃቸውን ከቤት ጋር በመውሰዱ አላዘኑ። ቤቴን ተወረስኩ ከማለት ለልጅ አወረስኩ ማለቱ ይሻላል ብለው ትዳሩን መረቁለት። አዋጅ ከምርቃት ጋር እግዚአብሔር ሲሰጥ እንዲህ ነው። ምድራዊው ንጉሥም ሰማያዊውም ጌታም አባቴን ባረኩት። ይኸው ዛሬ በአዋጅ የተለጠፈች ቆንጆ እናትና በአዋጁ ፊውዳላዊ ብቸኝነትን ገርስሶ ነፃ የወጣ አባቴ በፍቅር እኔና 4 እህቶችን ወልደው ይኖራሉ። እንደውም የጸሎቱ ርዝራጅ ደርሶኝ ነው መሰለኝ ልበል እንጂ ቆንጆ ሴት ግጥሜ ናት። አንዳንዴ ታዲያ እናቴ አባቴን ስታስፈራራው እንዴት ትላለች? ዋ ቤት ለባለቤት የተባለ እንደሆነ ትላለች። አይ ጉድ! ታዲያ ባለፈው አባቴ ለአንድ የቀበሌ ሊቀመንበር ይህን ታሪክ አውርቶ ጊዜው መልካም ነበር ብሎ ወሬውን ቢያሳርግ ሊቀመንበሩ አቶ ዘውዱ ያለፈው ሥርዓት ናፋቂ ነዎት ብሎ አባቴን ዘለፈው። ሁለተኛ አባቴ ጸሎት ይሄን ቃሌን የሚያጣምም ካለ ስሜ ስም የሚለጥፍ ሊቀመንበር ንቀልልኝ ብሎ ጸለየ። አታምኑኝም፣ በዛ ቀን ሊቀመንበሩ በግምገማ ከወንበሩ ተነቀለ። አዋጅና ጸሎት ይስመርላችሁ። ለማንኛውም ጠጠሮቹና ሌሎቹ ከሚለው መጽሐፍ ላይ ነው እንዳቀርብ የተጋበዝኩት። ግን ጋባዦቹ የሰጡኝን ሳይሆን እኔ ልክ ለኔ እንደተጻፈ አድርጌ አውስትራሊያ በስደት በነበርኩበት ጊዜ እጅግ ከፍቶኝ በነበረ ሰዓት ላይ መጽሐፎች የሚልክልኝ ወንድሜ መንግስቱ ግዛቸው፣ በዚህ አጋጣሚ በጣም አመሰግናለሁ። ልክ ለኔ እንደተጻፈ የተሰማኝን ከዛ በኋላም ደግሞ ቲያትር አድርጌ ቤተክርስቲያን ውስጥ ሰርቼዋለሁ። እሱን መርጬላችኋለሁ፣ እሱን አቀርባለሁ። ካልሞትክ አይገልሁም ይላል። ልጁ ተስፋ ቆርጦ ነው የመጣው። ምን ዋጋ አለው ብሎ ነው። ከእንግዲህማ ምንም ተስፋ የለኝም እኮ አላቸው ሽማግሌውን። ምን ሆነሃል? ጤናም የለህ እንዴ አሉት ሽማግሌው። ጤና ብቻ ሳይሆን ከእንግዲህ ምንም ነገር አይኖረኝም አለ ወጣቱ። እንዴት አሉት ሽማግሌው እየገረማቸው። በቃ ገድለው ቀበሩኝ እኮ ከእንግዲህ ምን ቀራቸው? የፈለጉትን ሁሉ አድርገዋል። እንዳልነሳ አድርገው ጥለውኛል፣ እንዳልጠገን አድርገው ሰብረውኛል አለና የወጣቱ እንባ ዱብ አለ። ካልሞትክ በቀር ሊገሉህ አይችሉም አሉት ሽማግሌው ኮስተር ብለው። ቀና አለና ትኩር ብሎ አያቸው። ካልገደሉ በቀር ልትሞት አትችልም ማለት ነው አለና ጠየቃቸው። ወዴት? ካልሞትክ አይገሉህም። የሞተን እንጂ ያልሞተን መግደል አይቻልም። የጠፋን እንጂ ያልጠፋን ማጥፋት አይቻልም። የተሰበረን እንጂ ያልተሰበረን መስበር አይቻልም። አልገባኝም አባቴ። እንባው ቆመ። አየህ፣ የሰው ዕድሜ 2 አይነት ነው። አንዱ የተፈጥሮ ዕድሜ ነው። ይሄ ሊያጥርም ሊረዝምም ይችላል። በሰው እጅ፣ በበሽታ፣ በእርጅና፣ በአደጋ በመሳሰለው ሁሉ ያልፋል። ይሄኛው ዕድሜ ብዙ ጊዜ ካንተ ቁጥጥር ውጭ ነው። በቀላሉም ለሌላ አደጋ የተጋለጠ ነው። ዋናው ዕድሜ ግን ይሄ አይደለም። ዋናው ታሪካዊ ዕድሜ ነው። ይሄኛው ዕድሜ እንደ ሰውየው ፍላጎትና ተግባር ይለያያል። ይሄኛውን ማስረዘምም ማሳጠርም የምትችለው አንተ ብቻ ነህ። ይሄኛው ዕድሜ በተፈጥሯዊ ዘመንህ ህሊና የሚያምንበትን ትክክል ነው ብለህ የምታስበውን ለሰው ልጆች የሚጠቅመውንና ወደ ትውልድ የሚተላለፈውን ነገር እስከሰራህ ድረስ ማንም ሊያሳጥረው አይችልም። ሰውን ሰው አያጠፋውም። ሰው መጀመሪያ ራሱን ያጠፋል። ራሱ ማጥፋቱ ሲያረጋግጡ ደግሞ ሌሎች ያጠፉታል። ማንኛውም ነገር እንዳጠቃቀም ነው። አንዳንዶች ሲሞቱ ይወለዳሉ፣ ሌሎች ደግሞ ሲወለዱ ይሞታሉ። እስኪ ሰማዕታት ናቸው ብለን የምናከብራቸውን ሰዎች ተመልከት። ለምን የሞቱበትን ቀን በክብር እናስበዋለን? እነዚህ ሰዎች ከመኖር ለሚበልጥ ዓላማ የሞቱ ናቸውና በሞቱበት ቀን ለማይጠፋ ልደት ተወልደዋል። ስለዚህ ያ ቀን የተወለዱበት ቀን በመሆኑ በደስታ ይከበራል። ምናልባት ጠላቶቻቸው ያጠፏቸው መስሏቸው ነው፣ ግን ሳያስቡት ለማይጠፋ ልደት ወልደዋቸዋል። አየህ፣ እነዚህ ሰዎች ቀድመው ራሳቸው ስላልሞቱ ሰዎች ሊገሏቸው አይችሉም። ሕያውን መግደል አይቻልምና
አንተም ቀድመ ካልተሸነፍክ የሚያሸንፍህ፣ ቀድመ ካልወደቅክ የሚጥልህ፣ ቀድመ ካልከሰርክ የሚያከስርህ፣ ቀድመ ድል ካልሆንክ የሚረታህ አይኖርም። ማንኛውም ውድቀት በሌሎች ሰዎች ምክንያት ብቻ አይመጣም፣ ባንተ አጠቃቀም እንጂ። አንዳንዶች ሞትን ለልደት፣ ሌሎች ደግሞ ልደትን ለሞት ተጠቅመውበታል። አንዳንድ ሳይንቲስቶች ከትምህርት ቤት ባይባረሩ ኖሮ ሳይንቲስት ባልሆኑ ነበር። አንዳንዶች ባይቸገሩ ኖሮ አይፈጠሩም ነበር። ሌሎቹም ባይሰቃዩ ኖሮ አንዳች አይሰሩም ነበር። ወሳኙ የደረሰብህ ነገር አይደለም፣ ወሳኙ አጠቃቀም ነው። ከውድቀትህ ስኬትን ማመንጨት ወይንም ደግሞ ከስኬትህ ውድቀትን መውለድ ትችላለህ። እስኪ ኢትዮጵያውያን አጼ ቴዎድሮስን ሲያስቧቸው ከሕይወታቸው ውስጥ የትኛው ተግባራቸው ነው የሚታሰባቸው? ያቺ በመቅደላ አምባ እጄን ጠላት አይዘውም ብለው ራሳቸውን የሰውባት ክስተት አይደለም? ያቺ ቀን የሞቱባት ቀን አይደለችም እኮ። አጼ ቴዎድሮስ ለሌላ አይነት ልደት፣ ለማይጠፋ ልደት የተወለዱባት ቀን ናት እኮ። ምናልባትም ያንን የመሰለ አስደናቂ መስዋዕትነት ባያሳዩን ኖሮ ዛሬ እርሳቸውን የምናስባቸው በሌላ ነገር በሆነ ነበር። የመቅደላው ላይ ሬሳ የዚያ አንበሳ የካሳ በመቶ ዓመቱ ቢያገሳ ስንቱን ቀሰቀሰውሳ የተባለው ለዚህም አይደል? የሚያገሳ ሬሳ አይተህ ታውቃለህ? ዝም ብሎ አያቸው። ከንቱ ዲስኩር የሚደሰኩሩ መሰለው እና እንደዚህ ከሆንኩ በኋላ እንዲህ አረንቋ ውስጥ ከወደቅኩ በኋላ ካለቀልኝ በኋላ ተስፋ አለህ ነው የሚሉኝ? ንዴቱ ሊመጣበት ነው። እስኪ መጀመሪያ ይህንን ታሪክ ስማኝ አሉና መተረክ ጀመሩ። አንድ ገስግስ የሚባል ፈረስ የነበረው ሰው ነበረ። ሰውየው ይህንን ፈረስ ለብዙ ዓመታት ሲገለገልበት ኖሯል። በብዙ ቦታዎች ብዙ አስደናቂ ነገሮችን አብረው አይተዋል፣ ሰርተዋልም። በብዙ አውደ ውጊያዎች ውለዋል። አያሌ ውድድሮችን አሸንፈዋል። ከልጆቹ እኩል ይወደው ነበር። እንደ ራሱ አድርጎም ይጠነቀቅለት ነበር። አንድ ቀን የገስግስ ጌታ ከሌሎች ጓደኞቹ ጋር መንገድ ሲሄዱ ዋሉና ደክሟቸው ሜዳ ላይ አረፍ አሉ። ሁሉም ፈረሶቻቸውን ሳር እንዲግጡ ለቀቋቸው። ገስግስ ሳር እየጋጠ እያለ የቆመበት ቦታ ከዳውና መሬቱ ተንሸራቶ ወደ ገደል ውስጥ ገባ። ገደሉ በጣም ሩቅና መግቢያ የሌለው ነበር። እዚያ ቦታ ሆኖ የሚያሰማውን ጮት ሰምተው ጌታውና ጓደኞቹ መጡ። ሲያዩት ገስግስ እጅግ በጣም ጥልቅ ከሆነ ጉድጓድ ውስጥ ወድቋል። እሱን ለማውጣት የሚያስችል ነገር እንዳለ ብዙ ጥቂት አሰቡ፣ ግን ለጊዜው አልመጣላቸውም። ባለቤቱ አዘነ። ጓደኞቹም ከሐዘኑ አጽናኑትና ምንም ማድረግ አይቻልም፣ ከዚህ በኋላ ገስግስም አርጅቷል። አሁን ደግሞ እዚህ ገደል ውስጥ በመውደቁ ምክንያት እጅግ ይጎዳል። ከዚህ በኋላ ምንም ያህል አይጠቅምህም። እናም ካሉን ትርፍ ፈረሶች አንዱን ይዘን መንገዳችንን እንቀጥል አሉት። ባለቤቱ እጅግ አዘነ። የእነርሱን ንግግር የሚሰማው ገስግስም በጣም አዘነ። የነበረውን አገልግሎት፣ የዋለበትን ቦታ፣ ያሳለፈውን ጊዜና ሁኔታ፣ ዛሬ የደረሰበትን ጉዳትና ድካም እያሰበ በጣም ተሰማው። ይበልጥ ደግሞ የጌታውና የጓደኞቹ ተስፋ የመቁረጥ ንግግር ሲሰማ እሱም ተስፋ ቆረጠ። ባለቤቱ አንድ ሐሳብ ለጓደኞቹ አቀረበ። ከዚህ በኋላ ገስግስን ለማውጣት መሞከር ከንቱ ድካም ነው። ነገር ግን በዚህ ሁኔታ ላይ ጥሎ መሄድም ሕሊናን እረፍት የሚነሳ ነው። ባይሆን ባለበት ሁኔታ ጉድጓድ በሰላም እንዲሞት አፈር እናልብሰው አላቸው። ሁሉም በሐሳቡ ተስማሙ። ገስግስ ግን ይበልጥ አዘነ፣ ይበልጥም ተስፋ ቆረጠ። ከዚህ በኋላ ምንም ዋጋ እንደሌለው፣ የመኖር ተስፋውም እንደመነመነ፣ ልጡ የተራሰ ጉድጓዱ የተማሰ እንደሆነ ተሰማው። ሞቱን እያየው ሊሞት ነው። ከዚያ ጉድጓድ በተአምራት መውጣትን ተመኘ፣ ግን ምንም መንገድ ሊታየው አልቻለም። ቀድሞ ራሱ ስለሞተ ሞትን የሚያመልጥበትን አንዳች ብልሃት አጣ። ቀድመ ስትሞት እንደዚያ ነው። የማምለጫውን መንገድ አይታይም። የማይታይ ስለሌለ አይደለም፣ ከእያንዳንዱ ችግር ውስጥ የመውጫ መንገድ አለ። ያንን የምታየው ግን ቀድመ ካልሞትክ ብቻ ነው። የመጀመሪያዎቹ ኮረቶችና አፈር ገስግስ ላይ ወደቁ። ከወደቁበት ድንጋዮችና አፈር ይልቅ ሞትን ማሰቡ ገስግስን ጎዳው። እየሞትኩ ነው ማለት ነው ብሎ ማሰቡ ይበልጥ አመመው።
መጀመሪያ የወደቀበትን ድንጋዩንና አፈሩን ጀርባውን በማነቃነቅ ከላዩ ላይ አራገፈ። እነዛ ከላዩ ላይ የነበሩ ድንጋዮችና አፈር እርሱ ከጀርባው ሲያራግፋቸው ከእግሩ ስር አረፉ። ይህን የገስግስ አንዳች ሐሳብ ብልጭ አለለት። ለምን ቀድሜ እሞታለሁ? ያለችኝን ጥቂት ዕድልም ብትሆን ለምን አልጠቀምባትም አለና ከላዩ ላይ የሚወርደውን ድንጋይና አፈር ማራገፉን ቀጠለ። ድንጋዩና አፈሩ ያመዋል፣ ነገር ግን ለመኖር እየታገለ ለማሸነፍ እየጣረ ስለነበር ሕመሙን የሚያስችል ብርታት አገኘ። ድንጋዩና አፈሩን ባራገፈው መጠን እግሩ ስር ይወርድና መሬቱን ይደለድለዋል። ያን ጊዜ ጉድጓዱ እየሞላ ይሄዳል። ጉድጓዱ በሞላ ቁጥር ደግሞ ገስግስ ወደ ላይ ከፍ ይላል። ሰዎቹ ከላይ የመቃብር ድንጋይና አፈር ይጨምራሉ፣ ከስር ደግሞ ገስግስ የመቃብሩን ድንጋይና አፈር እየደለደለ ከመቃብር ለመውጫ ይጠቀምበታል። እነርሱ አፈርና ድንጋይ በጨመሩ ቁጥር ገስግስ አፈሩንና ድንጋዩን እያራገፈ ጉድጓዱ ውስጥ በመደልደል ጉድጓዱን ይሞላው ነበር። ሕይወትን የሚያጣፍጠው ተጋድሎ ነውና ገስግስ ከመከራው ውስጥ ደስታ ማመንጨት ጀመረ። ቀድመ ካልሞትክ የመቃብርህን ድንጋይና አፈር ለሌላ ሕይወት መዋለጃ ታደርገዋለህ። ሰዎቹ ጉድጓዱን ሊሞላ የሚችል አፈር ጨምረው ሲፈጽሙ ገስግስ ከገደሉ ውስጥ ብቅ አለ። የጨመሩት አፈር ከገስግስ እግር ስር የተደለደለ ገስግስን ወደ ላይ ከፍ አደረገው እንጂ አልቀበረውም ነበር። እኔን ለመቅበር በማሰባችሁ አመሰግናችኋለሁ፣ ምክንያቱም አዲስ ትምህርት አስተምራችሁኛልና። ከዚህ በኋላ ግን ከእናንተ ጋር አልሄድም፣ ሌላ ፈረስ ሆኛለሁና ብሏቸው በሌላ መንገድ ሄደ። ታሪኩን ጨረሱና ዝም ብለው አዩት። ተደንቆ እርሱም ዝም ብሎ ያያቸው ነበር። የሚያልቅልህ አለቀልኝ ያልክ ቀን ነው። የምትሞተው ሞትኩ ብለህ የተቀበልከው ዕለት ነው። የምትሸነፈው ልብህ የተረታ ዕለት ነው። አፈር ስለጨመሩብህ ብቻ ልትቀበር አትችልም እኮ። አፈሩን ማራገፍ ካልቻልክ እንጂ ተስፋ ከቆረጥክ ወለል ብሎ የተከፈተው ሰፊ በርም ቢሆን አይታይህም። ብርታቱ ካለህ ግን ማንም የማያየውን በስላች የተከፈተውን የሰርጥ መንገድም ቢሆን ታየዋለህ። ቀድመ ካልተሸነፍክ እሳት ውስጥም ሆነ ቢሆን ትዘምራለህ። ከተሸነፍክ ግን አልጋ ላይም ሆነ ታለቅሳለህ። አሁን ያደረጉህን ተውና፣ እደግመዋለሁ ይህን፣ አሁን ያደረጉህን ተውና የሆንከውን አስብ። ያጋጠመህን ተውና የወሰንከውን አስብ። ያውልህ የመውጫው መንገድ ግን ለሕያዋን እንጂ ለሙታን አይታይምና ቀድመህ አለመሞትህን እርግጠኛ ሁን። ውስጡን አዳመጠው። ካምፓላ ኡጋንዳ ይላል።